ፖለቲካ ምን ተፈጥሮ ነበር ይሉኝ ትንሽ ታስረጅኝ አሁን ነው የተነሳው እንትን አይ ቲንክ ከራዋ ጋር ተጣልቶ ገፈተራት ነው የሚሉት እና ሆስፒታል ወረቀቱን ላይ ይዛ መጣች ሊያስይዙት ብለው ተደብቆ ነው ያለው ነው የሚሉት እኔ ከገፈተርኳት እናቴ ትሙት አንበሳ ወርድልሻል እና እናቴ በህይወታለች አባቴ በህይወት እኮ ወረቀት አንተ እንደገፈተርካት አወጡብህ አንተ አልሰማም ጉዱን እኮ እኔ እንደዛ አወጡብህ ከሙስጠሺፋ ወረቀት አወጡብህ እስኪ ማርያምን በይ እስኪ ለምንድን ነው እኔ እኮ እዚህ እንድትቀመጥ ያደረኩ ዩቲዩቤሩ ላይ ዘጋሁት እዚህ ልይዝ ፈልጌ ነው እስኪ ማርያምን በይ ማርያምን ማርያምን አቡነ አረጋዊ ወረቀት አወጡብህ ምን المستشفى من المعسكر يدورك دعين እኔ ከፍትራት يا لا تفتح على እንትን ማፕ እንዳትከፍት ምናምን ነገር እንትና ትንሽ ይረጋጉና ታሜ እኔ ከፍትራት እኔ ወረቀት አወጡብኝ ያ المستشفى ወረ እንትን መገፍተሩን የሚያሳይ ወረቀት አወጡብህ አሁን ከዱባይ ተደውሎ ነው የተነገረ ስማሙን እኔ ከፍትራት ወላሂ ተጉን ያሉት ማንንም እንዳያገኝ ብሎኝ ነው እኮ እዚህ ቁጭ ቢያልኩት አንተን ለማያስፈልግ እኔ ፍርጭቴን ቁላዬን መተኝ እንኳን ዝም ምን ያልኳት እኔ ከፍትራት ወላሂ በይ ወላሂ እንደዛ ካለች መጣገር ካልተመረመርክ ታዲያ እንዴት ነው የሚያውቀው ሙስተሺፋው እኔ ፈጣሪ ያወቀኝ ነው እኔ ወላሂ እኔ ፍርጭቴን መተኝ እንኳን ዝም ምን ያልኩኝ እንደዛ እኔ ነክቻት እርጉዝ እኔ ሲባል ነገር ምን ያወቀኝ ወረቀት ሙስተሺፋ አውጥቶ ኦሬዲ ወረቀት ማስረጃ አውጥቷል ሊያስገድሉኝ ነው አጥቶ እኮ ሰው እንዳያገኝ ብሎኝ ነው እኔ ቁጭ ብዬ ያስኩ እዚህ እንዳትወጣ ላንተ አስቤ ነው እኮ ቁጭ አልኩት እና ይዝሙት ሄሉ እኔ አንበሳ ወርድልሻለሁ እዛች እኔ ማን እንደሚያወራሽ አውቃለሁ እነዚህ ከዱር አራዊት እንኳን መጀመሪያ እስቲ ራስን አድን ማን እንደሚያወራሽ አውቃለሁ አንበሳ እንትን እንዳለሽ እኔ ስለማውቃቸው ነው ታያቸው እነሱ ከኔ ጋር ወዳጅነት ይሻልሻል ከኔ ጋር መረጃ ታገኛለሽ እኔ ምን አልኩኝ አንተ ልረዳ ብዬ ነው እኮ ከዚህ እንዳትወጣ ቁጭ ያልኩት እሺ እንዳይዙ ብዬ ነው ሄሉ እንደዛ ሳይሆን من المستشفى خرجوا الورقه خرجوا يا بتخرجوا خلصوا ምን ተፈጥሮ ነው ጠይቂው የሚያዙ ምናምን አሁን ካለበት ቦታ አንጠልጥሎ ያመጡት እንትን ከራዋ ጋር ምንድነው ስማ ኡስማን نا جبوا ناي ماني زحزني تنحمو تزرب بمو بس نستنى منتو زنبر تايكون عثمان كتستخاخل على كان حدار አሉ ገላሉ እጅ ጽብቅ ሁኔታ እንዲህ አዘላል አልገባው ቆይ ንገርሽ ሌሎች ስለማይሰሙ አልገባም ወላሂ አልገባም አንተ ጅሞ በምን ጉዳይ እንደሆነ እኔ ሁላ ጉድ የሚያደርገው ታሜ ነው ማንም ሰው አይደለም ኖ حج سبسم اسمع حج سب ገላይ ተሰውዕሞ ንስኻ ንሓዳርኻ ዘይትኸውን بقى كله قديف كاي حضار غزة تقبل بقى أنا حضر يكون لكو حاوي تزمس هو يلاتني قرفي حاوكي تمسون حاوكي زباي تمسيان أنا له حاوكي تمسيان حضرنا ما نمسب عاوزي تركي أتوني ليه مش حوا اسمع عنده نزي حجي عميدي أخطوص ويبلك حضارها ختخبر لك كان من ده هاكم لا يجوال من درو متوت بيان اسمع عثمان حوي حجي مسوا لا يقولوا أنت كم أنا قالوا متمتعين عند شارم دال أمس شو متعين من ترى جوال شجر اللوم لم نميد أنا قال متى أمس شو ترى كمان لهني أنا هلين سلام وداد من شارم دال أنا قال عثمان وري كمان هلا بشارم دال عثمان أنا قال ودار اللهم لو وري كمان هلا ما هي جوا قدر حجز عثمان سوق الحدار خزيت جب እንታይ ገደሰካ ናይ ሰብ ዘይት ገድፎ ንዚ ከም ዝገይር ሓቢባ ከም ዝገይር ገዲፍካ ሓዳ ሕጂ ሰይራ ትወልድ ያ ሙሽ ሕጂ በፂሓላ ትወልድ ያ በቃ ንስሓቁ ውላድ ኣለካ ንውላድኻ ንሰበይትኻ ዝተሓስበሉ መዓልቲ እምበር ሕጂ ከምዚ ፅቡቕ ኣይኮነን ዑስማን ኣብ ሚድያ ዘለካ ነገር ትገድፎ ኣለካ በቃ
ቲክቶክ አይደለከ እናትኛ انا አይደለከ እናትኛ ጅቦ ልትፈጥ ነገር ለካ انا አይደለከ እናትኛ ሙሰዋ ታስተካክላለካ وكما يستاهل طرقنا تو مونغونا انت يجيبو ابي عايز اجيبو مجمري ابي خسا يتراولي حول جبت تقرايا قدوفونس تسندي طقطقتي يا منقرش انت ناغري يتراولي تقرينا يالكوت يدبو مسله እሱን ያለ ገብቶ ይችላል አይደለ መጀመሪያ ማንነት ነው ጅቦ ይታ የምን ሀገር ሰው ነው መጀመሪያ ይሄ ግልጽ አድርጎ እኔ ወልቃይት ልጅ ነኝ ንገረኝ አንተ የምን ሀገር ነው በቃ ጅቦ ወልቃይት ወደ ስመራ ይሆን ከን ወይ ትግራዋይ ወይ ሀደ ነገር በል ማይ ወልቃይት ነው ጅቦ ለምን ትፈራለህ ለምን በቪዲዮ አትወጣም ለምን ትፈራለህ እንደ ጆከር ለምን ስለ ጆከርና ስለ ሌላ ሰው አሁን ይኸው ኡስማን ወላሂ መስተካከል ያለበትን ነገር አስተካከል። አንተ እኮ ወለድክ በቃ ልጅ ሊመጣ ነው ተዳር በቃ ጋው ደግሞ ከህይወታችሁ ሰው አስወጡ። በተለይ የሚዲያ ሰው ምንም አልተናላችሁ አይደለም እኮ እሷ እኮ ናት እህት ያገባለሁ ወንድሜን አመጣለሁ ምድሬሽ ታምጣ ምን አንተ ምን ታንታ ተነቃት ማንተ ሀቢባ ንገረኝ ሀቢባ ታደንቃት አረን ሄለን አድናቂ ነኝ ከሄለን ውጭ ማንንም አላደንቅም ካለባበስ ጸጉሯን አሰራሯን ጸጉሯን ምናምን አለባበሷ ምናምን አይታ ሄለን ተወዳዳሪላትም እኮ ቲክቶክ ላይ በዛ ላይ ደግሞ ምላስ በዛ ላይ አወራር ቲክቶክ ላይ ሄሉ ውጭ ማን ይደነቃል በእናትህ ማለሽ ወሬ ማሜት ሷትማው በማስረጃ እናቴ ትሞት ወሬ ታደበ ባስ ከሙስተሽፋ ወረቀት ወሰደች ወላይ በይስኪ የእውነት ነው ወሰዱ አስወጡ እስኪ ማርያምን በይ እናት ማርያምን በይ እስኪ ወያር በስንቴ ማርያም ቅዱስ ገብርኤልን አረን ያ ለዛ ነው እኮ እኔ ካንተ ጋር ቁጭ አልኩት ሰው መጥቶ እንዳያገኝ ብዬ ነው እኔ ረዋን ገፍትራት እኔ ረዋን ገፍትራት እንደ ተገፈተረች በሰው እንትኗ እንደተነካ ወረቀት ወጣባት ወጡበት እና ከቤት ወጣ ብትጠግብ ሳሚዳን ምን ይሰራል አሁን ስማ ሄለን አሁን ሳሚዳንን ተው አንተ አሁን ይቅርታ መጠየቅ እኔ ገፍትራት ወላሂ በይስ ወላሂ እንደዛ አለ መጥቶ ልጁ ከቤትሽ እንዳይወጣ አለኝ እኮ አለበለዚያ ያገኙታል ማዘዣ ወጣበት ተብለሃል እናቱ በዳ እናቱ ትሙት ወንድ የሆነ እናቱ ትሙት አድራሽ ይናገራሉ እናቱ በዳ ይሻርም ቃል ወላሂ ስሜት አትሆን ቆይ ኡስማን ሄለን እኔ ነግርሻለሁ ከተወሰኑ ውጭ ሰዎች 5 ሰው ናቸው 6 ሰው እኔ ዲፖርት ከዘረረው አንቺ ታወሪዋለሽ ሄለን አንቺ እኔ አምባሳ ሰጥሻለሁ እናቴ ትሙት እያልኩሽ ነው ሄለን ያ ለምን አምባሳው ቆይ አረጋጊ ሄለን ምከሪ ልጅ በእና እየተደረገላት ነው እንትን ሜዲካል ሪፖርት ሊሰጣት አዎ አቡ ቅድም ነው የሄዱት ይልሽ መሲ ያለች ቲጂ ያለች ታሚ ያለ ሌሎች ሰዎችም አሉ በቃ እሷ ቅድም እንትን ሲልባት ወደ ታሚ ይዟት ሄዱ ለዛ ነው እየሮጠሱ አለች እኮ አለኝ ታሚ እሷ እየተከተለችው አስብ በዚህ ብልና እንዲሁና ተከተለው በቃ እኔ ችግሬ ሀቡ ልንገርሽ እንደው ማንም ይውደደኝ ይጥላል እሷ ራሷን መጠበቅ አለባት ስንት ጊዜ ነው የነገርኳት አሩ ለዛ አትረባ መስዋ ራሱ እኔ በእናትሽ እንደዛ አይነባል ቢኖረኝ ሊጠጣ በወጣበት በሩ ቆልፍ ይዛው ይፈንዳይ ራሷን ብታጣስ እርግዝናዋን ማስታመም ተታከሱ እንደጻን ልጅ እንደ ልጇ እሽኮለሌ እያለች እየተከተለችው ሽሩሩ የምትለው ጭራሽ ራሷን ደግሞ እንደዚሁ ነው ሊያስብላት ለሷ ነው ሊያስብላት የሚገባው ወይንስ
እሷ ናት ለሱ ልታስብለት የሚገባው። ማን ነው በዚህ ሰዓት ሊታሰብለት የሚገባው? እርጉዝ ሴት ናት እኮ በዚህ ሰዓት ሊታሰብላት የሚገባው አይደል እንዴ? በጣም ማርያም፣ በጣም በዛ ላይ ገፍታለች ወዷ ራሱ ስታሳዝን። ሀቡ በጣም ነው የምታለቅሰው ታውቂያለሽ። ወላሂ ላዚም እንደዚህ አይነት መጨማለቅ ሙሉ በለቅሶ ጨረሰችው እኮ። ምን አይነት ሀዘንተኛ ነች! ምንድን ነው እንደዚህ መጨማለቅ ሲጀመር? እሷ ራሷን አትጠብቅም እንዴ? እሷ ቆፍጠን ስላላለች እኮ ነው የሚጨማለቀው። እሷ ጥፋት ነው። ሆስፒታል እስከምትገባ ድረስ አሁን ጽንሱ የሆነ ነገር ቢሆን ሰላምም አለች አብራ ሀቡዬ፣ ሰላምም ቅድም ነበረች እንዳለ እሷ ማርያምን። ሀቡ ልንገርሽ ተጀምሮ እስከሚጨረስ ከትናንት ጀምሮ እኮ ነው አሉ። እዛ ላይ ምንድነው ላይቭ? እሺ እሱ ላይቭ ገብቶ ሰክሮ ከለፈለፈ እሷ ደግሞ ላይቭ እንዴት ትገባለች? አይ ሀቡ ሰላም ማስቀበል ሀቡ በቃ በወጣበት ለምን እዛ ወጥተው እሷ ቤቷ ቁጭ ለምን አትልም? እሱን እኮ ምሽ እሪ ምን ይበሳው ታቦር ወላሂ ማደርገው ማለት ነው። ወጣ አይደል እንዲጠጣ በሬን ሁሉ ፓርቲ መጥቶ ቢያንኳኳ አንኳኳና ፖሊስ ነው ምጠራልህ ነው ምለው። አንኳኳና ለጥሩ ራቴን በልቼ ፊልሜን እያየሁ ለት እንኳን ላይቭ ገብቼ ባሌ ሰከረም እንደ ያለ ብዬ ለህዝቡ ልናገር። እሷ ቆፍጠን ካላለች እሷ አይስተካከልም። ዝም ብሎ ሁሌ እየየ ባሌ ሰከረ እየየ ላይቭ ወጥቶ ባሌ ጠፋ ላይቭ ወጥቶ እየየ ልጇ ነው ወይስ ባሏ ነው? ሌላ ልጅ ሆነባት እኮ ሌላ ያልወለደችው ልጇ ሆነባት። ጨምላቃ ጭምልቅልቅ። በምን ቀን ነው ግን ከዚህ ሰውዬ ጋር የተገናኘችው? በምን ቀን ተጣበሱ? በእናታችሁ እኔ እስከተጣበሱ አብረው መኖር ከጀመሩ በኋላ ነው የሰማሁት። እኔ ብታማክረኝ ይሄ አይሆነሽም ታይ እላት ነበር። በምን ቀን ከዚህ ሰውዬ ጋር ፈጣሪ በምን ቀን ምን አይነት እድል ነው ያላት? ረዋን በማይሞት እንዴ! ኧረ ስንት ነገር አለ ሲጀምር። አሁን እሷ 7 ወር ሞልቷታል። ደም ብዛት፣ ስኳር ምናምን አለ፣ ስንት ነገር አለ እንዴ! ሰው ለራሱ ባያስብ ለወለደው ሆድ ውስጥ ላለው ልጅ አያስብም እንዴ? በአላ እነሱ ሆዳችን ውስጥ ያሉት እኮ ነው የሚጎዱት። እኛስ ትልቅ ነን፣ አዋቂ ነን። በጣም አሳዘነችኝ ወላሂ። በጣም አንቺ እሱ ሜዳ አይሄድላትም እንዳዩ ላይ ቁጭ ብሏል እኮ። አንቺንም እየሰደበሽ ነው። ተውት፣ እኔ ይስደበኝ። እናንተ ደግሞ እኔ ቢሰድበኝ ባይሰድበኝ ምንድን ነው? ሚስቱን ብቻ ይንከባከብ እንጂ ሚስቱን እንዲያቃጥሎ ሊደፋት ነው እየወጣ እየጠጣ። ተመልከቱ። እሷ ጀግና ብትሆን ኮፍጣና ብትሆን እሱ እንደዚህ አይጠቅምም ነበር። የእሷ ዝምታ ነው፣ የእሷ ማባበል ነው እንደዚህ እሱን እንትን አሰማም። እኔ ተይ እንደዚህ እናድርግ፣ ትዳራችን ላይ ችግር ይመጣል፣ የባል ሀቅ ይበልጣልኝ። አሁን የባል ሀቅ ይበልጣል ወይስ የእህት ሀቅ ወይ የወንድም ሀቅ? ይሄን ንገረኝ ብቻ በቃ። ምን ይላል ዲኑ? የሁለቱም ሀቅ እንዳለ ነው፣ መጠበቅ አለበት። የሁለቱም ሀቅ መጠበቅ አለበት። የባልም ሀቅ አለ፣ የቤተሰብም ሀቅ አለባት። ስለዚህ ለቤተሰቧ ያንን ሀቅ ታሟላለች፣ ለባሏም ሀቁን ታሟላለች። አንዱ ከሌላው ጋር የሚጋጭ አይደለም፣ ወይንም ደግሞ ይሄ ይበልጣል ይሄ ያንሳል የሚባል ነገር አይደለም። ስለዚህ ባሏ በመልካም ሲያዛት ጊዜ ባሏ ትታዘዘዋለች። ያ በመልካም ካልሆነ ደግሞ ከሸሪዓ ጋር በማይስማማ ነገር ከሆነ የዛኔ አትታዘዘው። ያ ነው ባል በሚስቱ ላይ ሀቅ እንዳለው ሚስትም በባሏ ላይ ልክ እንደ ሀቅ አላት። ወንድሞች እኔ ስለ ማደንክ ስለምወድ ነው እኔ የገባሁትና አሁን ሚስቴ ማለት ነው ይኸውልህ፣ ሚስቴ ችግር አለባት። ችግሯ ምንድን ነው? ወይ አንድ ጊዜ ይኸውልህ፣ የቤተሰብ የባልና የሚስት ገመና ከሆነ እንደ ኢስላም በአደባባይ በዚህ መልኩ አይወራም። እሺ አዳምጠኝ፣ ትሰማኛለህ? አንድ ጊዜ አዳምጠኝ። እስላምን ልንገርህ ምን እንደሚል በመካከላቸው ነገር አላህ በቁርአን ላይ ሲናገሩን አለ ወይን ኺፍቱም ሺቃቀ በይነሁማ ፈብዐሱ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ አለ። በባልና በሚስት መካከል መጋጨትን ካያችሁ ከእርሷ የሆነ ሽማግሌ አምጡና ሚስጥር አድርጋቸው ለብቻቸው ጉዳያቸውን ፍቱላቸው ነው ያለው። ሚስቴ ችግር አለባት፣ ከዚያ ደግሞ ባል ሚስት ትመጣለች። ባሌ ችግር አለበት እየተባለ የሚወራበት የሶሻል ሚዲያ ቦታ ላይ
እኔ ነገር አውግዛለሁ ከዚህ በፊትም ጀምሮ። ከዚህ በፊትም እንዲህ አይነት የሚሰሩ ሰዎች አሉ። ባልን ያመጣሉ፣ ሚስትን ያመጣሉ። ምን አድርጎሻል፣ ምን አድርጋለች እያሉ የባልና የሚስት ገመናን በአደባባይ መዘርጋል። እንዲህ አይነት ነገር ይሰራበት። ኡስማን አንድ ጊዜ አዳምጥ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? አስወኡ ናስ ዐንደላህ የውመል ቂያማ መን ዩፍሺ ሲረ ዘውጀቲሂ አሉ። የትንሣኤ ቀን ከአላህ ዘንድ በጣም አስቀያሚና መጥፎ ሰው ማለት የሚስቱን ገመና በአደባባይ የሚያወጣ ነው አሉ። አይኔ ልጠይቅ ነው ልትል ትችላለህ። ያ ነገር የሚሆነው በባልና በሚስት መካከል ያለን ነገር የእውቀት ባለቤት ዘንድ ሄደህ በአደባባይ ሳይሆን ያ ሰው ጋር ሄደህ መጠየቅ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ባልና ሚስት ሳይስማሙ ሲቀሩ በሚስጥር ነበር ሴቷ መታ የምትጠይቀው ራሳቸው። ባልም መጥቶ በሚስቴ ላይ እንዲያየሁ ብሎ በሚስጥር ነበር የሚጠይቀው። እዚህም ቦታ ላይ ብቻ ሳይሆን ሌላም ቦታ ላይ ሶሻል ሚዲያ ላይ እየሄዳችሁ የባልና የሚስት ገመናን እያወጣችሁ ለሰዎች የጊፍት መሰብሰቢያ ግብአት አትሁኑ። ገብታችኋል አይደለ? ያ ሰው ከእናንተ የሚጠቀመው ነገር ስላለ ነው ሚስጥሩ የሚያስወጣችሁ። ስለዚህ ይኸውልህ ጥያቄውን አስቀምጠው አየዋለሁ ኢንሻላህ። ወይንም በአቅራቢያ ሸኾች ካሉ እነሱ ትንበላቸው እዛ ነው የሚሆነው። እኔ አሁን ልነግር ነው። አንድ ጊዜ የሆዴን አዳምጠኝ። እሱ አሁን እሷ ትዳሩን አትፈልጉም። አሁን እኛ ወደ ይሄ ገመና ሳይሆን ይሄ አደባባይ ያወቀውን ነው እና ወደ 8 ወር አሁን ሚስቴ እርጉዝ ናት። እሰማለሁ። ጥያቄውን አስቀምጠው። እሺ እደውልልሃለሁ ወይ አንተ ደውልልኝ። እሺ እሺ። አንድ ጊዜ አዳምጠኝ። እሱ አንድ ጊዜ እኔ እሷን ስለምታውቃት ነው። እሱ እኔ አንድ ጊዜ አዳምጠኝ። እሱ አሁን ምን አለ መሰለህ፣ ወላሂ ትልቅ ችግር ተፈጥሯል። ምን አለ መሰለህ፣ የቤተሰብ ጉዳይ ነው እና ትዳር ላይ ቆይ አንድ ጊዜ እቺ መልስልኝ። እሺ ትዳር ላይ እኔ ስለደከመኝ አልቆይም አልኩህ። መርሐባሽ ትዳር ላይ ቤተሰብ ይገባል አይገባም? እሺ ይሄ ብቻ መልስልኝ በቃ። ትዳር ላይ ቤተሰብ ገብቶ ለማስታረቅ መግባት ይችላሉ። ቅድም ቁርአን አነበብኩልህ። ገብቶሃል አይደለ? ለማስታረቅ አይደለም፣ ትዳራችን ለመረበሽ ነው። ትዳራችን ለመረበሽ ለመረበሽ አይገቡም ቤተሰቦች። አንዴ ረጋ በል። ይኸውልህ እሷ ባለችበትም እንደዚህ እንትን አይባልም። እባክህ እንዴ ታገስና በባልና በሚስት መካከል ያለን ነገር በዚህ መልኩ አይደለም። አሁን እሷ መጣ እንደገና ደግሞ ባሌ እንዲህ አድርጎኝ ብትል ክፉ ነው የሚሆነው። ይሄ ኢስላም ይሄንን አያዝም። የባልና የሚስት መካከል ያለ ነገር እኔ ችግር ላይ ነው እሱ አንዴ ያካለኝ ያን ችግር በቃ እኔ አወራለሁ። በቃ እፈታለሁ ኢንሻአላህ። ወይንም በአቅራቢያ የሚገኝ ሸህ ካለ ለብቻው ነው የሚነገረው። ይሄ ነው ያታውቁ። እኔ አንድ ወንጀል ሰርቻለሁ። አንድ ወንጀል ልንገርህ። አንድ ወንጀል ልነግርህ ነው። ችግር የለውም። ይሄ ሀገር ያወቀው ነው። ቆይ እሱ አንድ ጊዜ ልንገርህ። አንድ ጊዜ አዳምጠኝ። የልቤን አንድ ጊዜ አዳምጠኝና ከዛ ትፈርዳለህ። አንድ ጊዜ ልንገርህ ምን ያክል ወደ እንትን እንደምንሄዱ። አሁን እኔ በፊት ወደዚህ ዱባይ ስመጣ ችግር ላይ ነበርኩና ልጆች ወደ ጸበል ወስደውኝ ነበረ እና ተጠምቄያለሁ። አሁን የሻሃዳ ያሲዛል አያሲዝም? እችን ብቻ መልስልኝ በቃ አጭር መልስ። አንተ ሳትፈልገው በግድ ነው አይደል የወሰዱህ? ወይንስ በዚያ ሰዓት አንተ አይምሮ እየሰራ ወዳና ፈቅደህ ነው የሄድከው? እኔ ጥሩ ሁኔታ ላይ አልነበርኩም። በጣም በቃ ሲጨንቀኝ ልጆች ነበሩ፣ ካፊር ናቸው፣ ክርስቲያን ናቸው እና ና እንሂድ እና እኔ ሲወስዱኝ ግን ቆይ